መረጋጋት መቻል አለ። እንዴት ነው መረጋጋው? ባለቤቴን እኮ ነው ያስደፈረቻት። እስቲ ትንሽ ተረጋጋ። ይኸውልህ ተረጋጋ። ለምንድን ነው መረጋጋው? ባለቤቴ እኮ ነው ታግታለች፣ የሆነ ነገር ሆናለች ያለች። ከቤተሰብ እንዲወጣ አይፈልግም እኮ ይሄ ጉዳይ። ማንም እንዲሰማ አይፈልግም። በቃ ከቤተሰብ ውጭ ማንም እንዲሰማ አይፈልግም። ወይኔ አይሆንም። እስቲ ተናነቁት ነገር ያው ነገር ብቻ ደሳው እንደናለት ምን ቁጭ ብልበት የምረጋጋበት ነገር የለም። እኔ እሷን ካላገኘው ማነች ያዙት እባካችሁ። ከዚህ በኋላ ምንድን ነው እንደዚህ ግራ መጋባት ምናምን? አይ ምንም ምንድን ነው ደግሞ ያነ ካሜራ ምንድን ነው? ምን ካሜራው? ተረጋጋ። ይኸውልህ ያለችኝ እኮ እንደዚህ አይደለም ይላል ነግራለች፣ አስረድታለች። ስለዚህ ለምንድን ነው ካሜራ? ጋዜጠኞች ነን ያለውን ነገር ለምን ካሜራ ምን አስፈልገት? ወደ እየተጠጋው ሲሄድ ወደ በሩ አፍንጫዋ ላይ ደም አለ ምናምን ምን ሆነች ብዬ ምናምን ስጠጋ እነሱ እየሮጡ መጣው እኔን መምታት መደብደብ ጀመሩ ማለት ነው። እጄን የለ በጭንቅላቴን የለ ምናምን በቃ ትግል ገባን ምናምን። አባቴ ይሄ የመኪናው አደጋ ሆነ ብሎ በእናንተ የተቀነባበረ ነው ማለት ነው። የመኪና አደጋው እንዳልኩ ነው። በቃ አባቴ ከዚህ ጉዳይ እንድናመልጥ የዘየደው ዘዴ ነው። እሱ ነው የነገረኝ። በሰዓቱ ታዲያ የተገኘውስ ውስጥ ላይ የተገኘው አስክሬን ምን ነበር ማለት ነው? ታዲያ ቆይ ለምንድን ነው አንተ አሁን ይህን ነገር እንዲፈጸም ካረክ ለምንድን ነው ቅድስት ላይ የወሉ ነገር እንዲፈጠር የተፈለገው? ማለት ምን ተፈጠረ? ምን ደህና ናት? እኔ እስከማውቀው ድረስ ለደህና ሰዎች ነው የሰጠኋት። ለደህና ሰዎች ነው የሰጠኋት። አዎ አውቃለሁ። በፎቶ ይላክልኛል፣ በቪዲዮ ያታለው ምናምን በቃ እዛ አንዳንዴ ራሱ ስልክ ምናምን ይኸውልህ ሰውዬ እየዋሸ ከሆነ ይኸውልህ የማይሆን ነገር ውስጥ አትገባ። እንዴት ነው እኔ በዚህ ሊዋሽ የምችለው? እንዴ ባለቤቴ እኮ ናት፣ ነገ ማገባት ባለቤቴ እኮ ናት። በምን ነው የታገተችው? እኔ እኮ ለማምናቸው ሰዎች እኮ ነው የሰጠውኝ። በቅርብ ጊዜ አንተ መልዕክት ተልኮልሃል? ፎቶ እንዳለ ታውቃለህ? ፎቶ ተልኮልኛል። ደህና ናች ተብዬ በቃ እኔ እንደዛ ለእኔ እሱ ሲሰጠኝ እሷን እኔ ጋር እንድትቆይ እኔ ጋር እንድትቆይ ሲሰጠኝ ከዛ ምንድነው ከኔ ደግሞ ሌላ ሰዎች አሉ በቃ በዛ ነው እንጂ እንደዛ የሆነው እኔ ምንም እሷን ለማስደፈር እሷን ፍቅረኛዋን እንደምታውቀው በቀላት ይፈልግ ነበረ። በቃ ካሌብ መረጋጋት መቻል አለ። ካልገደልኳት አይሆንም። እንዴት ነው ቁጭ ምለው? ተረጋጋ እስኪ መጀመሪያ። ባለቤቴን እህቴ ብትሆንስ እኔ ለእሷ አምኛለሁ እንዴ ሰጠኋት? እኔ አምኜሽ እንደዚህ ታደርጊያለሽ? እኔ ጋር መሆን አልችልም። ለምን ያኔ እሷን ሰው ማየት የለበትም። እኔ ደግሞ ያለው ከፋሚሊ ጋር እኔ አይደለሁም ትያለሽ እንዴ? እንዴት አትከቢያከቢያትም? እንዴት አትጠብቂያትም? እንዴ ከዚህ በላይ ለማን ልስጥ? ለአንቺ አይደል እንዴ ሰጠሁሽ? እንዴት መያዝ ያቅትሻል? እንዴት የወንድምሽን አደራ መቀበል ያቅትሻል? ህመሟ ማዳን ያለብን እኛ ማቴ ናት ብዬ እኮ ነው የሰጠው። ምንም አትሆንብኝ ብዬ እኮ ነው የሰጠው። ሳምንት ነው እኮ የቀረን የነበረ ላገባት የምወዳትን ማፈቅራት እኮ። አንተም ቢሆን እንዴት እሷ ልታስደፍር እንደዚህ ጥለመጥፋት አልነበረብህም። አንተም እኮ ይኸውልህ ስተሰርታል። እኔ የምሰራው ምን አደረኩኝ? ምን በደልኩሽ? እኮ 5 ወር ቢያንስ ሚስቴት ነው ያለችው። አንድ ቀን እንኳን ሊያት ብለመታት በቃ እንደዛ መሆን ስለነበረበት ሊያት ብለመታት እዛው ጣር ታረጋኛለች። እኔ እሷን ለምገላት ልቀቀኝ፣ በእናትህ ልቀቀኝ። እኔ አይደለሁም። ይኸውልህ አሁን እንደዚህ አይነት ጸብ መፍጠር የለብንም። ተረጋጋና ቁጭ በል። እኮ ናት እንዴት አሳልፈሽ ሚስቴን ላገባት የነበረችው? ቁጭ በል እባክህ። ማትረባ ደሃ ሴት ብለህ እኔ እንደዚህ ታደርገኛለህ? ለዚህ ስራ ማትረባ ደሃ አትበይ ነው ብዬሽ ነግሬሻለሁ። ትከፍላለህ። ባለፈው ቆይ የበዓል ጊዜ ማለት ነው የጾም መያዣ ጊዜ ዶሮ አምሮኛልና ስለዚህ አምሮኛል ብሎ ሰርቼ ላኩለት ለራኪብ አላለችም እናትሽ? እኔ ምን አውቃለሁ ከምን አመታ እንደምታወራ። እኔ እንደው አባትየውን ብትጠይቅ ይሻላል። እንግዲህ ልጅቱ እኮ ተናግራለች በህይወት እንዳለ አይደል እንዴ? በቃ አለ በህይወት በቃ ምንም እንግዲህ አለ በህይወት አለ ክሬያለሁ። ምንድነው እስቲ ከወይዘሮ ሮማን በቃ እንግዲህ በህይወት መኖርሽን ነግሬሻለሁ። በህይወት እንዳለ ነግሬሻለሁ። ሌላ ነገር እንድቀባጥር አታድርጊኝ። በቃ እግዚአብሔር ያለ ቀን ይመጣል። በሱ ስም ብዙ ነገሮች አሉ። ከአባቴ ጋር ስራዎችን የሚሰራው ካሌብ ነው። እና አሁን ምን አለ መሰለ ዳዲ በጣም ኃይለኛ ሰው ነው። በጣም ማለት እኔ አውቃለሁ ማለት አደጋውም ያኔ የውሸት ተቀነባብሮ ካሌብ እንደሞተ እንዲቆጠር የተደረገው የውሸት ነው እንጂ አደጋው እንዳልተፈጠረ ያኔ በቃ እንደዚህ ሆኖ እሱ ጠፋ። ለእናቴ ደውሎ እንደነገርኩ መኖሩን ምናምን ያው እናውቃለን፣ ግን ደውሎ ምናምን አያውቅም ለረጅም ጊዜ። ከ3 ወር በኋላ አሁን ቅርብ ጊዜ አክስቴ እንደነገረችክ ደውሎ በህይወት መኖሩን ነገራት። ማለት እርግጠኛ መሆን አልችልም በዚህ መንገድ ታውቃለህ፣ ግን ይመስለኛል አባቴ ነው ማለት እንደዛ ያደረገው እንዲጠፋ ያደረገው። ለምን እንደሆነ ታውቃለህ? ራኪብ ሙሉ ነገሩን ደብቃለች ብዬ ነው የምነግርህ። ማለት በደንብ ታውቃለህ፣ በደንብ ይገናኛሉ። ቤት ነራኪብ ቤት
ቤተሰቡ ቤት ማለት ነው። ቤቱ ከእናት አባቱ ቤት በደንብ በምን ሰምተሽ ነው? እናቴ ስታወራ ሰምቻታለሁ። እንዴት ነው ዛሬ መጥቶ ነበር ምናምን ትላታለች እናቴ ማለት ነው። በደንብ ነው የምታውቀው። በቃ ከመጀመሪያውንም ታስቦ የሆነ ነገር ነው። በቃ ከመጀመሪያውንም እናቴም ታውቃለች። ራኬብም ያለች ነገር ፍጹም ስህተት ነው። በደንብ ቀን በቀን ነው የምታገኘው እኮ ነው የምነግርህ። ከዛ አባታቸው ላይ ያ ሞገስ የሚባል አውሬ ሰውዬ ላይ አልወርድም አሁንም ከሱ ራስ ማለት ነው። እንግዲህ ምን አለ መሰለህ የቀድሞ ፍቅረኛዋ ያው ከእሷም ጋር በትንሹ የሆነ ጊዜ ለማውራት ሙከራ አድርገን ነበር እና ፍቅር እያወራች እንደሆነ ምናምን ነው እየገመተ ያለው እና በተደጋጋሚ ያው እኔም ላረጋጋው ብዙ ጊዜ ሞክር ነበረ። እዚህ ጋር ስለ ቦታው ምናምን ነገር ስታወራ አንድ ነገር ትዝ አለኝና ይመስለኛል እኔ ካልተሳሳትኩ ካሌብ ያለበትን ቦታ እኔ ራሱ በትንሹ ቢሆን የሰማው ይመስለኛል። ያለበትን ቦታ ግን ራኬብን አሁን ስገባ ጠይቃት በደንብ ታውቃለች ያለበትን ቦታ ማለት ነው። ማለት በጣም ኃይለኛ ሰው ነው። ዝም በይ አንቺ ስለ አባቴ ምንም ነገር እንድትናገር ይልሽ በአንቺ ተናገሪ። በቃ ካሌብን እንደምታገኝ አንቺ ስላቴ ገንዘብ መሰለኝ እንደዚህ ሰው የሆናችሁት አይደል? ያንን ማስመለስ ከቻልሽ አስመልሽ። በቃ አስመልሽ። ደስ ይለኛል። ከቅድስት መደፈር ጀርባ ራሱ ይህን ሴራ ሆን ብላ ራሷ ያቀነባበረችውም ይመስለኛል። ስለምን በጣም ነው ጠላት ይሄን ያውቃል እሱ። በቃ እሺ ማለት አሁን ያው ሁሉንም ነገር ስላወቅ እኔ ምንም ልደብቅ ካልችልም በቃ እሷ እንዳለችው ነው። ፌመን እንዳለችው ቤት ይመጣል፣ ካሌብን እናገኘዋለን። እኔም ሄጄ አገኘዋለሁ። ያለበትን ቦታ አውቃለሁ። ላሉ የምትወሸክት ምን የምታወራው ነገር የምታውቅ አይመስለኝም። ሚስጥር የሚባል ነገር አታውቅም። በቃ ዝም ብላ ቅድምም በእሷ ምክንያት ይኸውልህ አክስቴ ምን እንደሆነች ታውቃለህ። ለእናቷ ሲጀምር ያላዘነች ሰው። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። እንግዲህ በድጋሚ ተመልሼ መጥቻለሁ ማለት ነው። ትናንትና ብዙ ነገሮች እናሳልፈናል። ብዙ ነገሮች ተፈጥረዋል። እንዳያችሁት ነው እንግዲህ ራኬብም እንዲሁም ደግሞ ፌቨንም እንዲሁም የፌቨን እናት ወይም ደግሞ የራኬብ አክስት በጣም ብዙ ነገር ግብግቦችን አሳልፈን ዛሬ እንግዲህ አንድ ፍንጭ ላይ ደርሰናል። ካሌብ ጋር ለመሄድ እንግዲህ ተቀጣጥረናል ማለት ነው። እንግዲህ ራኬብም አብራኛለች። ያ ካሌብ እንግዲህ ብዙ አይነት ሚስጥርን የያዘው እሱ ነው። ብዙ ነገሮችን የሚያውቀው እሱ ነው። የዚህን ሁሉ የተወሳሰበብንን ሚስጥር የሚፈታልን ካሌብ ነው ብለን እናስባለን። ካሌብ ለምንድን ነው የተደበቀው? ምን ምክንያት አለው? ከዚህ ጀርባ ምን አይነት ነገሮችን ይዟል የሚለውን ነገር እንግዲህ ራሱን አግኝተን ለማውራት እንግዲህ ወስነናል ማለት ነው። ስለዚህ አሁን ካሌብ በምን አይነት ሁኔታ ላይ ያለው፣ ምንስ እያደረገን ያለው የሚለውን ነገር እንግዲህ ለማግኘት እየሞከርን ነው። ራኬብን በብዙ ልፋት በብዙ ስቃይ እንግዲህ አሳምነናታል። ያው ነገሮችን አላመነችበትም። አሁን እሷ የምታስበው ደህና መሆኑን ብቻ ጠይቀን እዛው ባለንበት ቆመን ብቻ እንደምንለያይ ነው። እኔ እሺ ካሌን ካሌብን እንግዲህ ነገሮችን አሳምኜ ያለውን ነገር ወደ እኔ ማቆያ ወይም ደግሞ እሱ ወደሚፈልገው ቦታ ብቻ ወስጄ አንዳንድ ነገሮችን ጥያቄ ለማድረግ ነው የምፈልገው ማለት ነው። ያው እንግዲህ ፍንጭ ካገኘው እንግዲህ መልሼ ደግሞ ከራኬብም ጋር ግንኙነት አድርገን ከራኬብ ጋር ያለውን ነገር እንደሚሆን እናደርጋለን ማለት ነው። ቅድስት እንደዚህ የሆነችበት ዋነኛ ምክንያት እንድትደፈር ብዙ ነገር እንዲደርስባት ምክንያት የሆኑ ሰዎችን ለማግኘት እንግዲህ ጥረት እያደረግን ነው ማለት ነው። እስካሁን እንግዲህ እጃችን ላይ የገባ ፍንጭ ባይኖርም ይህ ነገር የተወሳሰበ የተጠላለፈ ታሪክ እንዳለው ምንም ጥርጥር የለም። እናንተም እንደተመለከታችሁ ነው ማለት ነው። ስለዚህ ለዚህ ነገር መፍትሄ ለማበጀት እንግዲህ እኛም የበኩላችንን ጥረት እያደረግን ነው ማለት ነው። ያው ሁልጊዜም እንግዲህ እንደምንለው እናንተም ሀሳብና አስተያየታችሁን መስጠታችሁን አትዘንጉ። በነገራችን ላይ አሁን የተቀጠርነው ቦታ በጣም ትንሽ ወሰብሰብ ያለ ነው። ትንሽ ገጠራማ የሚመስል ቦታ ላይ ነው። እንግዲህ ለምንስ እዛ ቦታ ካሌብ እንደሄደ ለእኛም እንግዳ ሆኖብናል። ስለዚህ ካሌብን ለማግኘት እንግዲህ ወደዛ ቦታ ልንሄድ ነው ማለት ነው። እህቱም እኛው ጋር አለች። በእርግጥ እሷ በቦታው እንድትገኝ አልፈለግኩም። ምክንያቱም ሌላ ነገር እንዲፈጠር አልፈለግኩም። እሱን የማሳመንበት መንገድ ይኖራል ብዬ አስባለሁ እና እሱን ወደ እኔ ቦታ ሄጄ ለማውራት ስለፈለግኩኝ እሷ ከባልደረቦቼ ጋር መኪና ውስጥ ትቆያለች። እኔ ግን ካሌብን ለማግኘት ወደዛው አመራለሁ ማለት ነው። ስለዚህ ያው ጊዜም እንደምንላችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ አብራችሁን እንድትቆዩ ስለ እንግዲህ በአክብሮት ጋብዛለሁ። ወደዛው እንሄዳለን ማለት ነው። አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች ያው እንግዲህ መግቢያ ላይ አንዳንድ ነገሮችን ነግራችኋለሁ። ካሌብን ለማግኘት እንግዲህ ምን አይነት ቦታ ላይ እንዳይቀጠሩኝ እንግዲህ ይህን ነገር ያደረገችው ራኬብ ነች። እዚህ ለመገናኘት እንግዲህ ወስነን መተናል ማለት ነው። ስለዚህ አሁን ካሌብን ለማግኘት በጣም ብዙ ሚስጥር አለ እሱ ጋር በጣም ብዙ የተደበቀ ነገር ነው ያለው። ስለዚህ የዚህን ነገር መፍቻ ቁልፍ የምናገኘው ካሌብ ጋር ነው ብለን ካሌብን ለማግኘት ዛሬ እንግዲህ እዚህ ተቀጣጥረናል። በጣም ግራ የሚገባ እንግዲህ የሆነ ቦታ ነው የተቀጣጠርነው። ትንሽ ከከተማ ወጣ ያለ ቦታ ነው እና ነገሩን እንግዲህ ለማጣራት እዚህ ተገኝተናል ማለት ነው።
ካሌብ እንግዲህ አሁን ይመጣል ብለን ተስፋ እናደርጋለን። እየደረሰም እንደሆነ ነግሮኛል ማለት ነው። እንግዲህ ከጀርባ መኪና ውስጥም እንግዲህ ራኬብ አለች። ያለውን ነገር እንግዲህ ተነጋግረናል፣ አስረድታኛለች። ስለዚህ አሁን ካሌብ ይመጣል ብዬ ተስፋ አደርጋለሁ። ከካሌብ ጋር አንዳንድ ነገሮችን ለእያንዳንዱ ነገር ቁልፍ ይሰጣል ብዬ ለዚህ መፍትሄ ይሰጠኛል ብዬ ተስፋ አደርጋለሁ ማለት ነው። መጣ ካሌብ? ኦኬ እሺ፣ እሱ ነው የሚሆነው ብዬ ተስፋ አደርጋለሁ። ካሌብ አንተ ነህ? እንዴት ነህ? አለሁ ይመስገን። በጣም እየፈራህ እየተደናገጥክ ነው እና ወደዚህ ጠጋ በለን። ምንድን ነው ቆይ ማለት ለምንድን ነው እንደዚህ መፍራት እንደዚህ መደባበቅ ያስፈልገው? ምንድን ነው እንደዚህ ግራ መጋባት ምናምን? አይ ምንም እንዲሁ ምንድን ነው ደግሞ ያነ ካሜራ ምንድን ነው? ምን ካሜራው? ተረጋጋ። ይኸውልህ ያለችኝ እኮ እንደዚህ አይደለም ይላል። ነግራሃለች፣ አስረድታለች። ስለዚህ ለምንድን ነው ካሜራ? እኛ ጋዜጠኞች ነን፣ ያለውን ነገር ለምን ካሜራ ምን አስፈልገታል? ችግር ውስጥ ካለ እኛ ከዚህ ችግር ለማውጣት ነው ይኸውልህ የመጣ ነው። እና ካሜራው ምን ካሌብ ይኸውልህ አጥፋውና እኔ አልገባኝም። እኛ እኮ ይሄ ለማስረጃ ለመረጃ ነው እንጂ ምንም ምን አይደለም። እንደዚህ አይደለም የነገረች በካሜራ ምን አይደለም ያለች። በቃ ሰው ያገኛል። እናንተ አሁን እሱ ካሜራውን እርሳውና እኔ እናንተ እናውራ እባክህ። አሁን እዚህ ስንጫጫም ሰዎች ማለት የምትፈራውም ነገር እንትን እንዳይ ወደኛ ቦታ ሄደን እናውራ። ግድ የለም። ለምንድን ነው የምሄደው? ምን ላደርግ? ይኸውልህ ለዚህ ሁሉ ነገር ቁልፍ አንተ ጋር ነው ያለው። እባክህን ማለት ለምንድን የተደበከው? ቆይ እህት ያልነገረችን በደንብ እኮ አብራርታ ነገራለች አይደል? እኔ አንተን ማግኘት ፈልጌ ነው ማለት በደንብ እያስጨነቃችሁ ነው እንግዲህ የነገረች። እኔ እንደውም ታገተ ይሆናል ብዬ ነበር የገመትኩት፣ ግን እኔ ደህና ነኝ። እኔ ምንም ነገር የተፈጠረ ነገር የለም። ሁሉም ነገር ሰላም ነው። ከዚህ ነገር ብትወጡ ደስ ይለኛል። ፈቅጄ ነው ያደረኩት እና እንድንወጣ ለመንገር ብቻ ነው የመጣኸው አንተ? እናንተ እንድታገኘኝ ነበር በጣም እየጨቀጨከኝ እየጠራኝ አይደል? አየኝ፣ ሰላም ነው፣ ደህና ነኝ። ምንም አይነት ነገር ኬዝ የተፈጠረ ነገር የለም። ተረጋጋ። ይኸውልህ አሁን አንተ ችግር ውስጥ እንዳለ ምንድን ነው መረጋጋው? እኔ እኮ ደህና እኮ ነኝ። ምን ሆንኩኝ? እሺ ካሌብ እባክህን አሁን ይኸውልህ እዚህ ቦታ ላይ ተፈጠረ አይተኸኝ እየደነገጥክ ነው ያለው። በጣም ያለውን ቦታ እየደነገጥኩ አይደለም ያለሁኝ። በቃ እኔ ራሴ ህይወቴን እየኖርኩ ነው። ግድ የለም ይኸውልህ ብዙ የምናወራው ነገር አለ። የተፈጠሩ ብዙ ነገሮች አሉ። ይኸውልህ ስማኝ፣ እናንተ በዚህ ጉዳይ ብትወጡበት በጣም ደስ ይለኛል። ሁሉም ነገር ሰላም ስለሆነ የህግ ሰዎችንም ምንም ይዤ አልመጣሁትኝ። እኔ ካንተ ጋር እናውራ ብዬ ካንተ ጋር አያስፈልግም። የህግም አካልም ስለማያስፈልግ እኮ ነው። እና እህት የነገረች በቂ አይደለም። በቃ ነገረቻችሁ እኮ እሷ። 5 ደቂቃ ብቻ ነው። የምን 5 ደቂቃ? እኔ ጊዜ እኮ የለኝም። 5 ደቂቃ ይኸውልህ፣ እኔ ቦታ አንተ የምትፈልገው ይኸውልህ፣ እኔም ቦታ ባይሆን አንተ የምትፈልገው ቦታ እንሂድና 5 ደቂቃ ብቻ ስጠኝ እናውራ። እንደዛ ነው ያልፈልግም። ለምንድን ነው የምሄደው? ግድ የለህም ካሌብ እባክህን እሺ በለኝ። 5 ደቂቃ ብቻ ይኸውልህ። ለምን ሄዳለሁ? እህት የነገረች በቂ አይደለም? ካስፈለገ እሱ በቂ አይደለም። እሷ አይደለም የነገረቻችሁ መረጃ ይኸውልህ፣ ስለ ሚስትህም ብዙ ነገር አለ። እሺ ስለ ቅድስትም ስለደረሰ ስላለው ነገር በሙሉ ማወቅ እንፈልጋለን። ሰላም እኮ ነው። ታዲያ ምን አለ ታዲያ? ምንም እኮ የለም እያልኳችሁ ሰላም ነው። እናውራ እስቲ። ምን የተለየ ነገርሽ የምታውቁት አለ? እባክህን ካሌብ ለምን እንደዚህ እንላለን? እንሂድና እናውራ። ግድ የለህም። ማንም የለም ማለት እነዚህም ቢሆን የኔ ባልደረቦች ናቸው። 5 ደቂቃ ነው የምሰጥህ። 5 ደቂቃ በኋላ ወዲያው ነው የምሄድ። ምንም ችግር የለውም። እሺ አምኜ ነው። ችግር የለውም ካሌብ። እሺ ካሜራውን አጥፋልኝ እባክህን። ውድ የገመና ቻናል ቤተሰቦች ያው እንግዲህ ወደ ውስጥ ገብተናል ማለት ነው። ነገሮችን እንግዲህ መጀመሪያም ላይ እንዳስረዳናችሁ ነው ማለት ነው። ከብዙ አይነት ነገሮች በኋላ እንግዲህ ካሌብን አግኝተነዋል ማለት ነው ዛሬ። በነገራችን ላይ ስለአንተ በጣም ብዙ በሚባል ሁኔታ ብዙ አይነት ልፋትን አድርገን ነው እንግዲህ አንተን ያገኘነው። ከእህትም ጋር እንግዲህ እደጅ ላይ የነበረውን ነገር አይተሃል። እህትም ማለት ያለውን ነገር መፍትሄ እንድንሰጥ ያንተም ነገር ስላሳሰባት አሁን ወደ ቤት መመለስ እንዳለብህ ስለተገነዘበች ነው እንግዲህ ይህን ነገር አንተም ከኛ ጋር ተገናኝተህ ማውራት እንዳለብህ እንትን ያለችው እና ስለዚህ አሁን አንተ ጋር ትልቅ ሚስጥር አለ፣ ትልቅ መልስ አለ ብዬ ነው የማስበው። ምክንያቱም ለዚህ ሁሉ ነገሮች እስካሁን ለተፈጠሩት ነገሮች ያ የተቀነባበረው የመኪና አደጋ ያ ሁሉ ነገር ለምንድን ነው የተደረገው? ምንድነውስ ሚስጥሩ? ምን ተፈጥሮ ነው የሁሉ አደጋ የሁሉ ጉዳቶች እንዲፈጠር የሆነበት ምክንያት? ምክንያቱም በዚህ መሀል እንግዲህ ብዙ የተበደሉ ሰዎች አሉ፣ ብዙ አይነት ጉዳቶች ደርሰዋል እና ለምንድን ነው የሁሉ ነገር መደረግስ ያስፈለገው? ያው ቅድም እንደነገርኩህ እኮ ነው። ቅድም በደንብ አወራን አይደለ? ስለዚህ ጉዳይ ስለዚህ ጉዳይ እኮ ያወራ ነው። በቃ ማለት ነገሮች ሆነ ተብሎ ነው የሆኑት። እባክህን ተወኝ እያልክ ነው ያለው እና ዝርዝር መረጃ አልሰጠኸኝም። ሆን ተብሎ እንደተደረገ እኛም ተረድተናል፣ ግን ነገሩን ግልጽ አላረክልንም። ያው አንዳንዴ በህይወት ለመኖር ስትልና አንዳንድ ጉዳዮች ደግሞ በጣም ሴኪውርድ የሚፈልጓል። ከዛም ጉዳይ ነው ሁኔታውን የነገርኩህ እንጂ ያው ታሪኩ እውነቱ ሳይቀር ቀርቶ ምናምን አይደለም። አሁን ይኸውልህ ሁሉን ነገር አውቅ ያለው ምናልባት አንተም አሁን ልትደባብቅ እየሞከርክ እንዳይሆን እህትህም ብዙ ነገር ነግራኛለች። እንግዲህ የአክስትህም ልጅ ሁሉም ጋር ሄጃለሁ። እንግዲህ አባትህም ሄጄ ለማናገር ሞክሬ ነበረ። ሁሉም ለመደበቅ ነው እንግዲህ በጊዜው የሞከረው፣ ግን ኋላ ላይ ያው እውነቱን ደርሰንበታልና አንተም በህይወት እንዳለህ
ከመጀመሪያም ጀምሮ የተደረገው ቀብር የውሸት እንደሆነ ግን ሰምቻለሁ። ግን ብዙ ነገር ተፈጥሯል። ብዙ ነገር ነው እየሆነ ያለው። ለምንድን ነው ይሄ ነገር የተደረገው? አልኩ እኮ አሁን በህይወት ስትኖር ብዙ ፈተናዎች፣ ብዙ መከራዎች አሉ። ስለዚህ ለዛ ደግሞ ሲባል ሌሎች ሰዎች መቆየትም ስላለባቸው ይሄ ጉዳይ ተከናወነ። እንግዲህ በእህቴም በደንብ የነገረች ይመስለኛል ስለ ጉዳዩ። አብራርታ አልነገረችኝም። ከአንተ ነው አሁን ትክክለኛውን ምላሽና ትክክለኛውን መልስ ማወቅ የምፈልገው። ለዛ ነው አንተም አሁን እኛ ጋር እጃችን ላይ አድርገን እንግዲህ በእኛ ቦታም እንድትመጣና እንድትነግረን የፈለግነው ለዛ ነው። ያው እኔ እኮ እሷ በደንብ ነገር አለች ይሄ ነው ያው እኔ ማለት እህቴ ማለት ነው። በተዘዋዋሪ ግን እንደማታውቀው ጉዳዩን የነገረችኝ። እኔ ጉዳዩን አላውቅም ከራሱ ከወንድሜ አንደበት ስማ ብላ ስላመጣችኝ ነው። እባክህን አሁንም ከዚህ በላይ ጊዜ መፍጀት የለብንም። የተጎዱ ሰዎች አሉ። የነዛን ሰዎችን ባማበስ መቻል አለብንና አንተ ደግሞ ለማን ነው ይሄን ነገር ያደረገው? አንተን ካገኘን እንግዲህ ከጀርባ ያሉትን ሰዎች መልስ ትሰጠናለህ ብዬ አስባለሁ። እንግዲህ ፍንጭ ሊሆናችሁ ከቻለ ግን ይህ በጣም ትልቅ ጉዳይ ነው። አሁን የገባችሁበት ጉዳይ ዝም ብሎ ዘው ተብሎ የሚገባ ሂስትሪ አይደለም። ከምልህ በላይ ብዙ መስዋዕትነት ያለበት ታሪክ ነው ይሄ እና እህቴ ደግሞ ያው ባለው ነገር ነግራችኋለች ብዬ አስባለሁ። ግን በሽ በተወሰነ ልንገራችሁ ከሆነ የተወሰነ ከመጀመሪያ ጀምሮ ያ ከመኪናው አደጋ የነበረበትን ነገር እንዳለ እንድትነግረኝ ይፈልጋሉ። ምክንያቱም እየተገለጸ እኛም እያወቅነው እንድንመጣ እስቲ ከመኪናው አደጋ ጀምሮ በሰዓቱ ምንድን ነው የተፈጠረው? ቅድስትም እዛ በሰዓቱ የተፈጠረውን ነገር የተወሰነ ነገር ነግራኛለች። ከአንተም አንደበት መስማት እፈልጋለሁ። እሺ ያው እንግዲህ ሁኔታው ሲከሰት እኔና ቅድስት ጮኛዬ ማለት ነው ያው ለትዳር እንግዲህ ሽማግሌ ልከም ብለን ሳምንት ቀርቶን ነበረና በዛ መሀል ገበያ ምናምን እንሄዳለን። ያው የሚገዛዙ ነገሮች ቡክድ የምታደርጋቸው ነገሮች ምናምን ይኖራሉ ለሰርጉና እኛም ለሱ ጉዳይ እኔና እሷ በእኔ መኪና እየሄድን ነበረ እና በጣም ተጣድፈን ነበር። እሷም በስልኳ ዝርዝሮችን ይዛለች። እኔም ያው በሀሳብ እያንሰለሰልኩ አሽከረክራለሁ ወደምንሄድበት ቦታ። እዛ ውጭ በጣም ጥቂት ቀን የቀረን የደስታችን እንግዲህ ቤተሰብ፣ ዘመድ፣ ጎረቤት፣ አብሮ አደግ ብዙ ሰው ተሰብስቦ የደስታችን ጊዜ ሊያሳልፍ ነው። ከዛ በኋላ ደግሞ አንዳንድ ነገሮች ደግሞ ስላልደረሱልን በቃ ጭንቀቱ አለ። በዛ መሀል እየሆንኩ ነው ማሽከረክረው። እሷም ደግሞ በዛ መሀል እየሆነች በስልኳ በቃ ዝርዝሮች እንዳንረሳ ምን እንዳንል ትጽፋለች። የጻፍነውንም ከዛ ደግሞ የረሳነውን መንገድ ላይም እየተነጋገርን ምጽፈው ምናምን ነበር እየጻፈች አንዳንድ ነገሮችን እያወራን ነበር ይሄድ ነውና ልክ የሆነ ቦታ ላይ ስንደርስ ያው እንደ ማንኛውም ሹፌር ያው አንዳንድ ነገሮች ትራፊክ ያቆማል። እንግዲህ አጥፍተህም ሆነ ምንም ሆነ ብቻ ያው አንዳንድ ትዝም የማይሉ ጥቃቅን ነገሮች ይኖራሉ። ያስቆማሉ። ያው ለጠፍከው ቦሎ ትክክለኛ ቦሎ ነገር ለማጣራት ሁሉ ነገር ስለሚወዱ ድንገት ደግሞ በቃ እኛም ትራፊክ ቆሞ አስቆመንና ያው እኔም በቃ ቆየኝ ምናምን ብዬ ያው የተለመደ ነገር ነው ብዬ በቃ እኔም ጥጌን ይዤ ምናምን ወርጄ ወደ ትራፊኩ ምናምን ሄድኩ ማለት ነው። በዛ ሰዓት ነው አሁን እንግዲህ ያልጠበኩት ነገር የተከናወነው። ማለት ትራፊኩ ስላጠፋሁት ነገር በደንብ አብራርቶ ይነግረኛና ምስል የመጡት ሰዎች ግን ሌሎች ናቸው። ሲቪል በኖርማል ልብስ ለብሰው ማለት ነው። ወይ ደግሞ በቃ አጋጣሚ ሆኖ የስራ ሲቪል ለብሰው ወይ ምሳ ሰዓት ሆኖባቸው ወይ ደግሞ ተረኛ ሳይሆኑ ቀርተው ግን በሲቪል ምናምን በረፍታቸው የሚወጣላ እንደዛ ጓደኞቹ ምናምን ነበር የመሰለኝና ስለ ሁኔታው ምናምን እያስረዷቸው ስላለብኝ ነገር ስለምቸኩለው ጉዳይ በሳምንት ውስጥ ላገባ እንደሆነ ምናምን ነገሮች በቃ በሰላም እንዲለቆኝ ምናምን ለማውራት ብዬ ያው እንደዛ ገመትኩና ወረዋቸው። ጥፋት ያጠፋሁ ነበር ወይ ቀበቶ አላሰርክም በሰዓቱ ያደረግከው ነገር ነበር? ምናልባት አሁን እንዳልኩህ እኔም ስለ ጉዳዩ እያሰብኩ ነው የሚሄደው። ባለቤቴ ምናልባት ወይ ባለቤቴ ላታስር ትችላለች። እኔ እርግጠኛ ነኝ አስሬ ነበረ። ባለቤቴ ግን ያው ማሰር ስለነበረባት ምናልባት እሷ ያው ሲጨንቃት ምን ሲልባትም ያው ሀሳቡ ስለሚበዛ በሱ ጉዳይ ምናልባት እሷ ቀበቶ ላታረገው ትችላለች የሚል ሀሳብ አለኝ። ከዛ ውጭ ግን ሌላውን ተጠንቅቀን ነው በተቻለን አቅም እየነዳው የነበረ። ሌላም የተለየ ነገርም አልነበረም። ቦሎ ምንም ሁሉም ነገር የተስተካከለ ነበረ። ግን እንዳልኩ ቀበቶ እኔም አድርጌያለሁ። ግን የባለቤቴ ምናልባት እሱን እርግጠኛ አይደለሁም። ሁኔታዎች ያው ትንሽ ስለሚያጨናንቁ እርግጠኛ አይደለሁም ለማለት እና እኔም ምናልባት የእሷን ነው እኔም ሳላየው ነው የወረድኩኝ። የእሷን በደንብ ሳላየው ነው የወረድኩኝ እና እርግጠኛ አይደለሁም እንትን ይበላት አይኖራት እና ምናልባት እሱን ነው የገመትኩ።
ወደኋላ ማለት ነው። ግን በቃ ያለውን ነገር ነግሬያቸው እንዲለቁኝ በሰላም አስቤ የነበረው እንደዛ ነውና ግን በኋላ ጉዳዩ ሌላ ነው። ማለት ያው አባቴ ትልቅ ስራ ነው የሚሰራው፣ ታዋቂ ነው፣ ባለሀብት ነው፣ ከብዙ ሰዎች ጋር ይገናኛል በስራ። እኔ ደግሞ የእሱን ስራዎችን ማስኬድ እየተከታተልኩ ያልጨረሱትን ስራዎች እኔ ነኝ እየተከታተልኩ ማስጨርሰው። ሂድ የሚለኝ ቦታ የሚሄደው፣ አገኝ የሚለኝ ሰዎች ማገኛቸው፣ አስጨርስ ክፈል ምናምን የሚለኝ ጉዳዮችን እየዞርኩ የምጨርሰው እኔ ነኝ። ዋናውን ስራውን ግን የሚሰራው እሱ ነው። ስራዎች የሚያመጣው ምን የሚለው ትላልቅ ነገሮችን ዲል የሚያደርግ እሱ ነው እና ከብዙ ሰዎች ጋር ይግባባል፣ ይተዋወቃል። ስለዚህ በአባቴ ጉዳይ ኬዝ የመጣ ነው አሁን ይሄ እኔ ያልጠበቅኩት ነገር። ክርክሩ ወደ ሌላ ነገር ተቀየረ። እኔ ይቅርታ አድርጉልኝና ያው ልሂድ ምናምን ብዬ በቃ እንዲያቀልሉኝ ነበር ፈልጌ ነበርና ጭቅጭቁ ተቀየረ እና አባቴ ያው እንዳልኩ ብዙ የስራ ሁኔታዎች ስላሉት ያው እሱንም ለመጉዳት ምንም ለማለት ስራውንም እንዲያጣም ለማድረግም ብዙ የስራ ባልደረቦቹ እንደዚህ አይነት ምቀኝነት የሚሆን ነገር ተንኮልም ስራ ይመጣልና ለካ እነሱ እሱን በልጆቹ ለመቅጣት በእኔ ማለት ነው። ስለዚህ አንተ ያው የስራው መዳሬንም ያው ከጀርባ እኔ ስለሆንኩ ያለሁት ምናምን። ከዛ ውጭ ደግሞ ያው በሳምንት እንዳልኩ የቀረን ልንጋባ ሳምንት ነው የቀረን። በዛ ኬዝ ለማጨናገፍም ይሆናል ሀሳባቸው እና ሲያወሩኝ ወደ አባቴ ኬዝ ነው ሄደው ጉዳዩ ማለት ነው። በጣም ተከራከርን ምናምን። በዛ ሰዓት ባለቤቴን እንኳን ቼክ አላረኳትም ሄጄ ራሱ አላወራም። ምክንያቱም ከመኪናው የተወሰነ ርቀት ሆነን ነው ስናወራ የነበረና እኔ ጭራሽ ተቀጥቼ ወይ ምናምን እሄዳለሁ ስል ሌላ ጉዳይ ነው ያመጡብኝ። በዛ ሰዓት ያን ሀሳብ አለ የትዳሩን እንትን የምንልበት ነገሮች ያን መግዛዛት አለብን። ሰዓቱ እየሄደ ነው ምናምንና ይሄ ጉዳይ ሲጨመርብኝ ሌላ ሰው አይነኩት ሌላ ሰው ታውቃለህ። በዛ ክርክር መሀል የሆነ ደቂቃ ሄደ በቃ የሆነ ሰዓት። ከዛ በቃ ተጣልተን ነው ተለያይተን በቃ ጉዳያችሁ ብዬ ሲሄድ ወደ መኪናዬ እንዳልኩ ባለቤቴ ቼክ እያደረገች እየጻፈች የረሳነውን ዕቃ ምናምን ነበረ። ግን ራሷን ስታን ያገኘኋት እኔ ምናልባት ያው ሙቀትም ስለነበረ ምናምን ተጨናንቃም ስለነበር ምናልባት በቃ በሙቀቱ ወይ በምናምን የተነሳ ወይ ናፕ አድርጋ ወይ ምናምን ብዬ ነበረ። ግን ሲሄድ ራሷን ስታን ያገኘኋት ወደ እየተጠጋው ሲሄድ ወደ በሩ አፍንጫዋ ላይ ደም አለ ምናምን ምን ሆነች ብዬ ምናምን ስጠጋ እነሱ እየሮጡ መጣው እኔን መምታት መደብደብ ጀመሩ ማለት ነው። እጄን የለ ጭንቅላቴን የለ ምናምን በቃ ትግል ገባን ምናምን። በተቻለኝ አቅም በቃ እየተጎዳውን ቢሆን ተገፈታተሪ በሰዓቱ በቃ ሊያግቱኝ እንደነበርና ወይ ደግሞ ሊገሉኝ እንደነበረ ገባኝ። ስለዚህ እኔም በቃ አንድ ነገር መወሰን እንዳለብኝ ቅድስት አንተ አሁን እንደምትለኝ ከሆነ ራሷን ስታ ነበር ስታ በቃ ደም በአፍንጫዋ እየወጣ ምናምን ነው ያገኘኋት። እንዳልኩ በቃ በሰላም ነው ትቻት ይወረድኩ ነበር። በቃ ስልኳን እየነካካች ምን እያለች ምናምን ነው ትቻት ይወረድኩ። ስመለስ ግን ትቻት ሄድኩትን አይደለም ያገኘኋት። ራሷን ስታ ደም እንደዚህ ያፈሰሰች ምናምን በቃ እንደዚህ ተንጋላ ምናምን ያገኘኋት። ስለዚህ ምን ሆነች ምናምን ትስል እነሱ ተለያይተን እንትን ብያቸው ነው ፈርግጬ ነው የመጣው። እንዳልኩ በቃ ቸኩዬ ስለነበረ በቃ ጉዳያችሁ ምናምን ብዬ ቶሎ አስነስቼ ለመሄድ ነው ተከትለውኝ መጣው። ጭራሽ እኔን መደብደብና እጄ ላይ ጭንቅላቴ ላይ ነው በቃ ያልደበደቡም ቦታ የለም። በቃ ሳስበው በቃ ይሄንን ፕሮግራምም ሊበላሽ እንደሆነ ወይ ላግቱኝ ነው ወይ ደግሞ ሊገሉኝ እንደሆነ አሰብኩኝ ማለት ነው። እንደምንም እያልኩ በቃ ገፈታትሬ እዛ ለማምለጥ ነው የሞከርኩ። በቃ መኪናዬን አንስቼ ሮጥም ስል እነሱም ተነስቶ ምናምን መኪናዬን ከኋላ ምናምን መቱት በድንጋይ ወረወሩ ምናምን። በቃ እኔ በተቻለኝ አቅም የተወሰነ ቦታ ሄድኩና አቆምኩት። ከዛ ለአባቴ ደወልኩ ማለት ነው ሁኔታው። አባቴ እንደዚህ ላይ መንገድ ላይ እንደዚህ ያጋጥመኛል ምናምን ብዬ ስለዚህ ስለ አባቴ ኬዝ መሆኑን አውቀሃል ማለት ነው? አውቄያለሁ። ክርክራችን ላይ ማለት ነው ስንከራከር ስለነበረ አውቄያለሁ የአባቴ ኬዝ እንደሆነ። ከዛ በኋላ ስነግረው በቃ አሁን ላይ ምን ላይ ናችሁ ምናምን አለ። በቃ እኔም እንደዚህ ተጎድቻለሁ ባለቤቴም እንደዚህ ሆናለች ምናምን ብዬ ነገርኩት። ከዛ ሰዓት አልነቃችም ነበር? አልነቃችም። ምክንያቱም ከደረሰባት ጉዳት ከፍተኛ ነበር እንዴ? በቃ ይመስለኛል ሞከርኩኝ እንትን ለማለት ግን አልነቃችም። ያለኝ አማራጭ አስነስቼ ወደ ሆስፒታል መሄድ። በዛ መሀል አንተ ወደ ሆስፒታል ከመሄዱ ለምን አቁመህ አባትህ ጋር መደወል ለምን ወሰንክ? ያለውን ሁኔታ መናገር አለብኝ። አሁን ጄኔ ብቻዬን እንትን የምሆንበት ነገር አይደለም። እንዲያግዘኝም እፈልጋለሁ። ሆስፒታልም አካባቢ እንዲመጣልኝ ምናምን እፈልጋለሁ።
ስለዚህ ቀድሜ ነግሬው ቢያንስ እሱም ወደሚሄድበት ቦታ እንዲደርስልኝ እሷንም እንድናሳክማት እኔም ደግሞ የተጎዳሁት ቦታ ካለ ምናምን እንድታከም ነው የፈለኩ። ከዛ ስነግረው በቃ እሱም ገባው ሁኔታው ምናምን ያለውን ሁኔታ አስረዳሁት። እሱም ገባው ወዲያው። ከዛ በኋላ ግን ይሄን ጉዳይ በጣም ከባድ እንደሆነ ነገረኝ። በቃ ማለት በቀላሉ የምንፋታው ጉዳይ እንዳልሆነ እነሱም በጣም ከባድ ሰዎች እንደሆኑ። ቆይ መኪናው እኮ መገልበጡ ነው የማውቀው። መኪናው እኮ ተጎድቷል ተገልብጧል ተብሎ አይደል እንዴ እንትን የተባለው? አዎ እና እሱን እኮ ልነግርህ። ኦኬ እሺ እሱም አለ እኮ። ከዛ በኋላ ግን ምንድነው የፈየድነው በቃ ይሄ ፕሮግራም ይሳካል የትዳራችን። እሷም እንግዲህ እዛ በኋላ ሆስፒታል ገብታ ምን እንደምትሆንም አላውቅም፣ እኔ ምን እንደምሆንም አላውቅም። ገባ ሲነግረኝ አባቴ በጣም ከባድ ሰዎች እንደሆኑ ሌላ ነገር ሊፈጠር እንደሚችል ነው የነገረኝ። በዛ ሰዓት ሌላ ሀሳብ አመጣ ማለት ነው አባቴ። ምን አይነት አመጣ? በቃ አሁን ኦልሬዲ ይሄ አደጋው ተከስቷል። ስለዚህ ምንድነው የምናደርገው? ከነዛ ሰዎች አይን ለተወሰነ ጊዜ መጥፋት ነበረብን። ይሄን አድርሰውብናል። ስለዚህ እነዛ ሰዎች ከዛ በኋላ ምን ደረሰባቸው ብለው ዜና ሲሰሙ ሌላ ነገር እንዲሰሙ አባቴ ይሄ የመኪናው አደጋ ሆነ ብሎ በእናንተ የተቀነባበረ ነው ማለት ነው። የመኪና አደጋው እንዳልኩ ነው። በቃ አባቴ ከዚህ ጉዳይ እንድናመልጥ የዘየደው ዘዴ ነው። እሱ ነው የነገረኝ። በሰዓቱ ታዲያ የተገኘውስ ውስጥ ላይ የተገኘው አስክሬን ምን ነበር ማለት ነው? አባቴ ይህን እንትን ሲነግረኝ በቃ ነገሮችን አመቻችና ባለቤትን አውጥተህ መኪናው አደጋ እንደደረሰብን ዜና እንዲሰራ ነው የተፈለገው። ማለት እኛ በቃ እንደሞትን፣ እሷ ላይ ጉዳት አድርሷል፣ እኔም ላይ አድርሷል። ስለዚህ አቅም አጥሮኝ የሆነ መንገድ ላይ ተጋጭተን እንደሞትን አይነት እሱን ነው በቃ ይህን ዘዴ እንዲዘይድ አባቴ ነገረኝና የሆነ እንስሳ ምናምን አድርጌ እኔና እሷ ወጥተን መኪናውን አስጀመርኩትና ተጋጭቶ ያን ዜና እንዲሰራ ተፈለገ። ስለዚህ እናንተ ያንን ነገር አድርግ መኪናውን ገደሉ ውስጥ ከተህ ያው በሰዓቱ ስላልታወቀ ይሄን ነገር አደረጋችሁ ማለት ነው። ታዲያ ቆይ ለምንድን ነው አንተ አሁን ይሄን ነገር እንዲፈጸም ካረክ ለምንድን ነው ቅድስት ላይ የወሉ ነገር እንዲፈጠር የተፈለገው? ማለት ምን ተፈጠረ? ምን ደህና ናት እኔ እስከማውቀው ድረስ ለደህና ሰዎች ነው የሰጠኋት። ለደህና ሰዎች ነው የሰጠኋት። አዎ አውቃለሁ። በፎቶ ይላክልኛል፣ በቪዲዮ ያታለው ምናምን በቃ እዛ አንዳንዴ ራሱ ስልክ ምናምን ስጧት ስል ያው ኔትወርኩ ስለማይመች ምናምን ይሉኛል። በቃ ግን ፎቶና ቪዲዮ ምናምን ይልኩልኛል። ደህና ናት ለወሳች ሰዎች ነው የሰጠሁት። እዛ ውጭ ምን ሆናለች? እየቀለድክ መሆን አለበት። ለምን እቀልዳለሁ እንዴ? እኔ አይደለ እንዴ ደህና እንደሆነችና ለሰዎች አቆዩልኝ ብዬ የሰጠኋቸው። ከዚህ በላይ ከዛ በኋላ መትረፏን ታውቃለህ? ደህና ቦታ ላይ የተቀመጠችው ብለን የምታስበው እንዳለች አውቃለሁ። አልኩ እኮ ፎቶና ቪዲዮ እየተላከልኝ ነው ማይ። በቃ ስልክ ለማውራት ግን ኔትወርክ አይመችም። እየቀለድክ ከሆነ ወይ ለምን እቀልዳለሁ? አንተ ካለበት ባለቤቴ እኮ ናት። ለምን እቀልዳለሁ? ሳምንት ልንጋባ ነበር። እኛ እኮ ስናገኛት እኮ አሁን እኛ ጋር ነው ያለችው። እሷን እኮ ስናገኛት እንዴት ነው ከእናንተ ጋር ልትኖር? የምን መታገት? ሰውዬ እየዋሸ ከሆነ የማይሆን ነገር ውስጥ አትገባ። እንዴት ነው እኔ በዚህ ሊዋሽ የምችለው? እንዲህ ባለቤቴ እኮ ናት። ነገ ማገባት ባለቤቴ እኮ ናት። በምን ነው የታገተችው? እኔ እኮ ለማምናቸው ሰዎች እኮ ነው የሰጠውኝ። በቅርብ ጊዜ አንተ መልዕክት ተልኮልሃል? ፎቶ እንዳለ ታውቃለህ? ፎቶ ተልኮልኛል። ደህና ናች ተብዬ በቃ ድምጿን ለመስማት ብቻ ነው። በቃ ኔትወርክ እያስቸገረ ነው ሲሉ በቃ ስለማምናቸው እሺ ብዬ የተኳቸው ፎቶና ቪዲዮ እየላኩልኝ ስለሆነ ከዛ ውጭ የምንድን መታገት ብታወራ ምን አይነት ቪዲዮ የተላከልህ? ቆይ እንዴ ለአንተ የሚልኩት ቪዲዮ ምን አይነት ሆኖ ነው? እንዴት ነው? ቆይ በቃ ደህና እንደሆነች እሷን የሚያሳይ ነው የሚልኩልኝ የነበረው። ሰውዬ እኛ ቅድስትን ስናገኛ ቅድስት ታግታ በጣም ማለት ታግታ በእነማን የታገተችው? እንዴት ነው የታገተችው? በምን ሁኔታ? እንዴት? ተረጋጋ። ይኸውልህ ተረጋጋ። ለምንድን ነው የምረጋጋው? ባለቤቴ እኮ ነው ታግታለች፣ የሆነ ነገር ሆናለች እያልኩኝ ቁጭ በል። አምኜ የሰጠኋቸው ሰዎች እኮ ስላላወቅህ ነው አንተ። ቁጭ በል እባክህን። በህይወቴ ስላላወቅህ ነው። እንዴት ይሄ ሊፈጠር ይችላል? በምንም ሊፈጠር አይችልማ። ይኸውልህ ብዙ ነገር ተፈጥሯል። እባክህ ቁጭ በል። በምን ሊፈጠር ይችላል? እሺ ንገረኝ፣ ምንድን ነው የተፈጠረው ነገር? እሺ ደህና ናት አለች በህይወት? እሺ ንገረኝ፣ ይሄን ብቻ ንገረኝ። ወይኔ ለማን የሰጠኸው? ምን እንዳደረግህ ታውቃለህ? ወይኔ እንደ በደንብ ለማቅ ለማን እንደሰጠው እኔን የማውቀው ለማን እንደሰጠው እኔን የማውቀው በጣም የቅርቤ ሰው እኮ ነው። እኔ እመነኝ፣ ይኸውልህ ደርስበት። ይከዳኛል ብዬ የማላስበው ሰው እኮ ነው። ለቅርቤ ሰው እኮ ነው የሰጠሁት። ወይኔ ወይኔ አይሆንም። እስቲ ደህና ነች ንገረኝ። አሁን ንገረኝ ብቻ። ሰው ደህና ነች? አሁን ደህና ነች። ይኸውልህ ብዙ የተፈጠሩ ነገሮች አሉ። እባክህን ንገረኝ። ና እባክህን። ገላታለሁ። ማንን ነው የምትገድለው? ለማን ነው የሰጠኸው? ወይኔ ቁጭ በል እባክህን። እባክህን ቁጭ በልና ንገረኝ። ምን ቁጭ ብልበት የምረጋጋበት ነገር የለም። እኔ እሷን ካላገኘው ማነች? ያዙት እባካችሁ። ውድ ተመልካቾቻችን ያው እንግዲህ ቅድም ላይ የተፈጠረውን ነገር አይታችኋል።
እንግዲህ ካሌብ በምን አይነት ሁኔታ እንዴት እየበጠበጠ እንደነበረ አንቺንም ወደዚህ አሯሩጬ ያመጣሁሽ ይኸውልሽ። ካሌብ አሁን በዚህ ሰዓት ላይ አንቺን እየፈለገ ነው ያለው። በጣም ተናዶ ነው ያለው። ያደረግሽው የሰራሽው ነገር ትክክል አይደለም። እንደዚህ አይነት ነገር ማድረግ መቻል አለበት። ይኸውልሽ ስለ ቅድስት የነገረኝ ነገር አለ። ቅድስትን ለአንቺ ነው የሰጠሽ። ያምን ስለ ቅድስት ነው ይኸውልሽ። አሁን አትደባብቂ። ይኸውልሽ ካሌብ ሁሉንም እውነት ደርሶበታል ማለት አንተ ስለዚህ ነገር ልታወራው ነው እንዴ? እሱ ጋር ይኸውልሽ እያንዳንዱን ነገር ይኸውልሽ ከቅድስት ጀርባ ያሉትን ሰዎች ማወቅ ነበረብኝ በሰዓቱ። ስለዚህ ይህን ነገር ደግሞ ለማወቅ ያለውን ነገር መረዳት መቻል ነበረብኝ። እኔ ያልገባኝ ይኸውልህ ከአንተ የቅድስት ጠበቃ ነህ እንዴ? እኔ ስለ ቅድስት እንድታወራ እኮ አይደለም። ይኸውልሽ ሴትዮ ለምንድን ነው ይህን ነገር ማድረግ ያስፈለገው? ቅድስትን ስለምትጠያት አንቺ ሆነ ብለሽ ያደረግሽው ነገር ነው። ምንም እኔ ሆነ ብዬ ያደረግኩት ነገር የለም። ለምንድን ነው የማትረዳኝ? እባክሽ ራኬብ፣ አሁን ይኸውልሽ እቤት ሄዶ ሲያጣሽ እዚህ እንደሚመጣ እርግጠኛ ነኝ። እዚህ ከወንድሜ ጋር እኔን ለማጣላት ነው እንደ ሁሉ ነገር የሰራው አይደለም። ግን ለምንድን ነው ይሄን ነገር ያደረግሽው? እኔ እኮ አንተን የተባበርኩት ከቅድስት ጀርባ ያለሽው አንቺ ነሽ። ምንድነው የምር ቅድስት እንድትደፈር ያ ሁሉ ነገር እንድትሆን ያደረግሽው አንቺ ነሽ። እኔ ምንም እንድትደፈር እሷ ለምን እንደዛ አደርጋለሁ? ይሄን ያክል ለምን የበደለች ለአንቺ እንደሰጠሽ ነግሮኛል። እንግዲህ ውድ ተመልካቻችን በዛ ሰዓት እንደዛ ሲደነፋ የነበረው ለእሷ ነው። እንግዲህ ቅድስትን ለእሷ ነው ሰጥቷት የነበረው። ከእሷ ጋር ነው እንግዲህ ማለት ጠብቂልኝ ብሎ የሰጣት። እሷ ግን አንቺ ግን ያደረግሽውን ነገር ታውቂያለሽ። እኔ በጣም ችግር ውስጥ እያስገባኝ ነው። ቆይ አንተ ከኔ ጋር ለምንድን ነው አንቺ ከቅድስት ጋር ምንድን ነው ያለሽ ችግር? እኔ ከቅድስት ጋር እኮ ነገርኩ። በቃ እኔ አልወዳትም እንጂ ሌላ ምንም ችግር የለብኝም። ይሄ ሁሉ ነገር ለምን ማድረግ አስፈለገ? እኔ ምንም አላደረኩም። ለሰራሽው ስራ ዋጋ አስከፍልሻለሁ። ትሰሚኛለሽ? ከቀድሞ ፍቅረኛዋ ጋር ተመሳጥረሽ ያደረግሽው አንቺ መሆን መቻል አለሽ። ይኸውልህ እኔ ምንም ከሱ ጋር የተመሳጠርኩት ነገር የለም። ምን አለ መሰለህ ልንገርህ፣ ላስረዳ። እኔ እንደዛ ለእኔ እሱ ሲሰጠኝ እሷን እኔ ጋር እንድትቆይ እኔ ጋር እንድትቆይ ሲሰጠኝ ከዛ ምንድነው ከኔ ደግሞ ሌላ ሰዎች አሉ። በቃ በዛ ነው እንጂ እንደዛ የሆነው እኔ ምንም እሷን ለማስደፈር እሷን ፍቅረኛዋን እንደምታውቀው ሊበቀላት ይፈልግ ነበረ። በቃ እኔ ደግሞ አንቺ እኮ ይኸውልሽ እሱ ጥሩ ቦታ አስቀምጪ ብሎ ነው የሰጠሽ አይደል እንዴ? ቦታ ልንገርህ እሺ፣ ምንድነው እንደተፈጠረ። እኔ ጥሩ ቦታ ማስቀመጥ ማለት እኔ ጋር መሆን አትችልም። ለምን ሌላም ሰው እሷን በህይወት እንድትኖር እንዳይታወቅ ስለሆነ የተፈለገው በቃ እኔ ጋር እንዳትሆን ብዬ እኔ ሰው ስፈልግ ምናምን በአጋጣሚ እሷን የሚያስቀምጡ ሰዎች በአጋጣሚ እነዛን ሰዎች አገኘኋቸው። እሱ ደግሞ የበፊት ፍቅረኛዋ ነበር። እሱ ደግሞ ሊበቀላት ይፈልግ ነበር። አትዋሽኝልሽ፣ እየዋሸው ራኬብ አትዋሽኝልሽ። ይሄን ነገር ሆነ ብለሽ ነው ያደረግሽው። እኔ ሆነ ብዬ ለምን እንደዛ አደርጋለሁ? ወንድምሽ ሲመጣ ትክክለኛ መልስ መስጠት መቻል አለብሽ። እኔ ምንም አይነት ሆን ብዬ ያደረግኩት ነገር የለም። በቃ ለምን ደግሞ አትረዳኝ? ላደረግሽው ነገር እኔ እመኚኝ ዋጋ አስከፍልሻለሁ። አንተ ከኔ ጋር ነው ማለት ነው መጀመሪያው ችግር። ውድ ቤተሰቦች ብዙ አይነት ፍንጮችን ወደ አንቺ እንትን የሚል ብዙ አይነት ነገሮችን ነበር ያገኙት። ግን እንዴት ማለት እኔ ራሱ ማለት ልጠረጥር አለመቻሌ በጣም እንትን የሚል ነው። ይሄን ነገር ስታደርጊ ማወቅ ነበረብኝ ከመጀመሪያው ጀምሮ። እንዴት ታደርጊያለሽ? የወንድምሽ ሚስት ናት እኮ። እሱ እንደዚህ እየወደዳት አንቺ ይሄን ነገር ማድረግ አልነበረብሽም። ሰሚኛለሽ? አሁን ያደረግሽው ነገር አንቺን ወህኒ የሚከት ነው የሚሆነው። ተግባባን? ምንም ያደረግኩት ነገር የለም። በቃ እየነገርኩ ነው። አንተም መግባባት አለብህ ከኔ ጋር። ይኸውልሽ አሁን ወንድምሽ ሲመጣ ለወንድምሽ መልስ አዘጋጅለት። ምንም ሊፈጥር አይችልም። ይኸውልሽ እንደዚህ አጭበርብረሽ ልታልፊ ትችላለሽ። ምንም በቃ ያጭበረበርኩ እነዛ ወንጀለኞች ይኸውልሽ እኔ ጋር ነው ያሉት። እነዛ በሰዓቱ ሲጫወቱባት የነበሩት ሲደፍሯት የነበሩት ወንዶች እኔ ጋር ነው ያሉት። እነሱም ቢሆን አሁን አንቺ ላይ ምስክር ነው የሚሆኑት። ከጀርባ በማይታወቅ ሰው ብር እያስላክሽ እነሱን ራሱ እንዳያውቁሽ አድርገሽ ምንም ያደረኩት ነገር የለም። አገኛለሁ፣ ፍንጭ አገኛለሁ። እመኚኝ፣ ፍንጭ አገኛለሁ። አሁን ይኸውልሽ ወንድምሽ ለአንቺ እንደሰጠሽ አንተን ከኔ ጋር ከሚወደኝ ወንድሜ ጋር በቃ ልታጣላኝ ነው ማለት ነው። ይህንን ነገር ሄደክ ደግሞ እሱ ጋር እንደዚህ ያልክ በቃ አንተ ችግር ምንድን ነው? ያልገባኝም እኮ ይሄ ስለዚህ ነገር እንድታወራ አይደለም። እኔ እንትን ያልኩ የነበረው ለምን ማድረግ አስፈለገው? እኔ ምንም አላደረኳትም። ይሄ ነገርኩ እኮ እኔ አልወዳትም እንደማልወዳት ለአንተም ለእሷም ነግሬያታለሁ። ግን በዚህ ደረጃ እንድትደፈር ምን እንድትል እኔ ምን ስለዛ ጉዳይ ምን ይመለከተኛል? ስታስበው ምን አደረገችኝ? ይሄን ያክል ጠላቴ አይደለችም እኮ። እያንዳንዱን ነገር ዋጋ ትከፊበታለሽ። እመኚኝ። አሁን ላይ ምናልባት አንቺ ያኔም ፋይልም ስትላላኪ የነበረው እንግዲህ በኤግዘንደር ለነዛ ሰዎች እንግዲህ በጥቁር መኪና መጡ ያሉት እንደምታስታውሱት እንግዲህ ውድ ቤተሰቦቻችን በጥቁር መኪና እየመጡ ነው ገንዘብ የሚሰጡት ምን የሚሉት እያሉ ነበር። እና ሆነ ብለሽ ሰው እየላክሽ መቼም ገንዘብ ስላለሽ እነዚህን ነገሮች እያቀነባበርሽ እያደረግሽ እንደሆነ እገምታለሁ። ስለዚህ እነዛን ሰዎች ደግሞ ደርሼ አሁን እጄ ላይ ማስረጃ ባይኖረኝም እመኚ ማስረጃ አገኛለሁ። ለእያንዳንዷ ነገር ዋጋ አስከፍልሻለሁ። ትሰሚኛለሽ? ለወንድምሽ ራሱ አሁን መልስ የምታዘጋጅ ነው የሚሆነው። ወንድምሽ እኔ ምንም ያደረኩት ነገር የለም። በቃ እነግረዋለሁ ያደረኩበትን ቦታና ከዛ በኋላ የተፈጠረውን ነገር እናገራለሁ። ነገርኩህ አይደል? እኔ ያደረኩት ነገር የለም። በቃ ስለዚህ ይምጣ። ትነግሪዋለሽ? ይምጣ።
በዚህ ያክል እንደዚህ አይነት ጥላቻ በዚህ ያክል እንደዚህ ምንም አይነት ጥላቻ የለብኝም። በቃ አልወዳት ደግሞ በቃ አስመሳይ ስለሆነች ነው። ሌላ ምንም ከሷ ጋር ችግር የለብኝም። ያረኳት ነገር የለም እኮ አምኖ ፈቅዶ ተቀብሏታል አይደል እንዴ? እሷን ወዷት ተቀብሏል። አንቺ ምን ቤት ስለሆንሽ ነው? ምንድነሽ? ለምን ወንድሜ ሚስት ነገ እኮ ከዛ ልጆች ትወልዳለች። የኛ ቤተሰብ መቀላቀሉ አይቀርም። ያን ደግሞ እኔ ደግሞ አልፈልግም። እመኚ፣ ለእያንዳንዷ ነገር ዋጋ ትከፍያታለሽ። የትም አትሄጃትም። እዚሁ ቁጭ ብለሽ ትጠብቂዋለሽ ወንድምሽን እዚሁ ቁጭ ብለሽ ትጠብቂዋለሽ። ለእያንዳንዱ ነገር መልስ ትሰጪዋለሽ። ተግባባለሁ። ምንም የምፈራው ነገር የለም። አታስፈራራኝ። ይኸውልሽ እኔ አክስትሽ ቤት አሁን ያመጣሁትኝ እዛ እናንተ ቤት ያ ሁሉ ግብግብ እንዲፈጠር ስላልፈለግኩኝ ነው። እዛ መሀልማ እሱ ምንም ሊፈጥር አይችልም። አባቴን ባለበት ምንም ሊፈጥር አይችልም። አባቴን አቅሙን ያውቃል። እሱ ምንም ሊያደርገኝ አይችልም። አሁንም ቢሆን ምንም ሊያደርገኝ አይችልም። ስለዚህ እኔ ከአባትሽ ጋርም ተነጋግረሽ እኔ አባቴ ልጅ ነኝ። በቃ በምንም አይነት ሁኔታ ምንም ነገር እንደማይደርስብኝ ልነግርህ እፈልጋለሁ። እኔ ያረኳት ነገር የለም። ግን እሱም ወንድሜ ቢሆን አሁን እኔ ራሱ እዚህ ልትመጪ ያረኩሽኝ ሆነ ብዬ ነው። እዚህ ከዚህ በኋላ ከኔ ከእጅ አትወጭም። ተግባባን? ወደ ቤትሽ የምትሄጂ አይሆንም። እሱን እናያለን። እንግዲህ ከካሜራ ጀርባም ያላችሁት ማለት ካሌብ እንግዲህ ወደዚህ እየመጣ እንደሆነ ነግሮ የነበረ። ስለዚህ ሲመጣ አረጋጉት። በእርግጥ ሌላ ነገር መፈጠር የለበትም። ምንም ቢሆን እህቱ ነች። ግን ያለውን ነገር መረጃ መሰብሰብ አለብን። ነገሮችን ማጣራት አለብን። ስለዚህ ለካሌብ እያንዳንዱ መልስ የምታዘጋጅና ከካሌብ ጋር የምታወሪ ይሆናል ማለት ነው። ተጋብተናል አይደለ? ተጋብተናል። ምንም ችግር የለውም። ካሜራውን እባክህ ካሜራውን አጥፋልኝ። ካሌብ ሲመጣ ደግሞ ተመልሰን የምንመጣ ይሆናል። እንግዲህ ውድ ቤተሰቦች በጣም ግራ የሚያጋባ የሚያስደነግጥ ነገር ነው የሰማነው። ስለዚህ ከካሌብ ደግሞ አንዳንድ ነገሮችን ለመስማት እንሞክራለን ማለት ነው። አብራችሁን ቆዩ ስል እንግዲህ በአክብሮት እንጋብዛለን። መረጋጋት መቻል አለብህ። ካልገደልኳት አይሆንም። ቁጭ ምለው እንዴት ነው ቁጭ ምለው? ተረጋጋ እስኪ መጀመሪያ። ባለቤቴ እህቴ ብትሆንስ እኔ ለእሷ አምኛ ነው የሰጠኋት። እኔ አምኜሽ እንደዚህ ታደርጊያለሽ? ለአንቺ አይደል እንዲያምኜሽ የሰጠሁሽ? እንግዲህ ከእናቴ ልጅ በላይ ለማን ልስጥሽ? ምንድን ነው ያደረግሻት? ምንድን ነው ያስደረግሽብኝ? ባለቤቴ ከዚህ በላይ ምን ላድርግሽ? ከዚህ በላይ እንዲህ እሷን ይኸውልህ፣ እርግጠኛ ነህ ለእሷን የሰጠሁሽ? ቅድስት ለእሷን የሰጠው እርግጠኛ ነህ? እንዴት ብዬሽ ታዲያ እኔ ሌላ ሰው እሰጣለሁ? ይህ ጉዳይ እኮ ቀላል ጉዳይ አይደለም። አንተም እኮ አሁን በዛ ሰዓት ከእኔ ጋር ሮጠን የወጣኸውና ለምንድን ነው ለእሷ የሰጠኸው? ቆይ ይኸውልህ ነግሬሃለሁ እኮ ታሪኩን አይደል? በደንብ አድርጊ ነገርከኝ። እሱማ ከቤተሰብ እንዲወጣ አይፈለግም እኮ ይሄ ጉዳይ። ማንም እንዲሰማ አይፈለግም። በቃ ከቤተሰብ ውጭ ማንም እንዲሰማ አይፈለግም። በቃ በዛ ሰዓት በጨነቀኝ ጉዳይ በቃ አባቴ ለእህቴ እንድሰጣት ነው በቃ የነገረኝ። በቃ እሷ ናታ በቃ ከቤተሰባችን አባል። ሌላ ሰው ለማንም ልንሰጣችን ምንድነው? እሺ መልስሽ ነገርኩህ እኮ ለእኔ ነው የሰጠኝ። ይሄንን እኮ አልደበቅኩም። ግን እኔ እንደዛ አላስደረግኳትም። በአጋጣሚ እሱ ለእኔ አደራ ሲሰጠኝ ከዛ እኔ ደግሞ ያገኘሁኝ እኔ ጋር መሆን አልችልም። ለምን ያኔ እሷን ሰው ማየት የለበትም። እኔ ደግሞ ያለው ከፋሚሊ ጋር እኔ አይደለሁም ትያለሽ እንዴ? እንዴት አትከቢያከቢያትም? እንዴት አትጠብቂያትም? እንዴ ከዚህ በላይ ለማን ልስጥ? ለአንቺ አይደል እንዴ ሰጠሁሽ? እንዴት መያዝ ያቅትሻል? እንዴት የወንድምሽን አደራ መቀበል ያቅትሻል? መረጋጋት መቻል አለ። እንዴት ነው የምረጋጋው? እንዴት ነው የምረጋጋው? ባለቤቴን እኮ ነው ያስደፈረቻት። እስቲ ትንሽ ድምፅን ቀንስ። እንዴት ብዬሽ ነው የምቀንሰው? እስኪ አሁን አንተ በእኔ ቦታ ብትሆን እንደዚህ ትሆናለህ? እንዴት ነው የምቀንሰው? እንደሚያናድድ እረዳለሁ። ግን እና እህትህ እንደዚህ ደግሞ ጭራሽ ያመንካት እህት እንደዚህ ስታረግስ በሰዓቱ የነበረው ከዚህ በላይ መሆን እኔ ራሷ እባክህን ካሌብ እስቲ አስረዳኝ። በሰዓቱ የነበረውን ነገር እስቲ አስረዳኝ። ምናልባት እንደው አባትስ ከሚስት ጋር ያለውን ሁኔታ ትነግረኛለህ? እባክህን ሰዎች እሷን የማይወዱት ለምንድን ነው? ቆይ እኔ ነኝ ሌላ ምንም ከእሷ ጋር አታስገባ። እዚህ መሀል አባቴ ምናምን ሙሉ ቤተሰብ እሷን እንደማይወዷት ነግራኛለች። ፌቨንም ብትሆን ነግራኛለች። እስቲ እባክህን ካሌብ ምንድን ነው የተፈጠረው ነገር? ለምንድን ነው እሷን የሚጠሉት? ድሃ ስለሆነች ነው? ምንድን ነው የሆነው ነገር? ውሸታም ስለሆነች ነው ማንወዳት። ለምንድን ነው አንተ ሆነ የምን ውሸታም ናት የምትይ አንቺ? ከድሮ ፍቅረኛዋ ጋር እንደምትሆን ነግሬክ ነበር። እኔም ብዙ ጊዜ ስለሷ አትሆንህም ከሷ ጋር አትሁን ብዬ አሁን እቺ ትናት ታዲያ እቺ አሳልፋ ብትሰጠኝ አይገርምኝ? አይገርምኝም። አሳልፈሽ ስለሰጠሻት አይገርመኝም። አሁን ነገርሽኝ እኮ እንዴት እንደምትያት። እኔማ የምትወጃት መስሎኝ ነበር። ምንም በቃ አንተ ሲጀመር ለአንተ የወንድም እንዴት ምቀኛ ትሆኛለሽ? እንዴት እንደምትወደኝ ታውቂ የለ? ድሃ ስለሆነች ነው። እኔ አምኜበት አይደል ያስገባኋት። እሺ እንረጋጋ። ሁለታችሁም እስኪ ተረጋጉ። መጀመሪያ አሁን ተነጋግረን መደማመጥ ነው መቻል ያለብን። አሁን ቅድስት እኮ የደረሰባት በጣም ብዙ ጉዳቶች አሉ። እሷን አሁን ከዚህ ነገር ውስጥ ማውጣት ማለት ከዚህ ህመሟ ማዳን ያለብን እኛ። ማለቴ ናት ብዬ እኮ ነው የሰጠው። ምንም አትሆንብኝ ብዬ እኮ ነው የሰጠው። ሳምንት ነው እኮ የቀረን የነበረ ላገባት የምወዳትን ማፈቅራት እኮ። አንተም ቢሆን እንዴት እሷ ልታስደፍር እንደዚህ ጥለህ መጥፋት አልነበረብህም። አንተም እኮ ይኸውልህ ስተሰርተሃል። እኔ ምን ሰራው? ምን አደረኩኝ?
ምን በደልኩሽ? እኮ 5 ወር ቢያንስ ሚስቴት ነው ያለችው። አንድ ቀን እንኳን ሊያት ብለመታት በቃ እንደዛ መሆን ስለነበረበት ሊያት ብለመታት። እዛ ውጭ ደግሞ የሚልኩልኝ ሰዎች በቃ ማምናቸው ነው አልኩ እኮ በቃ ቪዲዮ ይልኩልኛል፣ ፎቶ ይልኩልኛል። ከዛ በላይ ምን ልቀበላቸው? ድምጿን ልስማ ስላቸው ቆይ ኔትወርክ ምናምን እያስቸገረን ይሉኛል። እሺ ብዬ ጸጥ እላለሁ። በሰዓቱ ለአንተ ፎቶ ሲልኩ እንግዲህ እሷን እያስተካከሉ ምን እያሉ ሊሆን ይችላል። ግን የተፈጠረው ነገር ግን በጣም ብዙ ክፉ ነገር ነው የተፈጠረው። አንድ ቀን እንኳን እንዴት ምክንያቱም ልታገባት ምክንያቱም እሷ እዛ እናቷ ራሱ እኮ በስቃይ ነው 5 ወር ሙሉ ሲሰቃዩ የነበረው። ምን ላድርግ አንተ ታውቂ የለ እንግዲህ ከእህት በላይ ማን አለ? ከእህት በላይ ማንን አምነህ ትሰጣለህ? ለባዳ ትሰጣለህ? እንዳልኩ ደግሞ ጉዳዩ ከዚህ ከቤተሰብ ቢሆንም ራስህን ሜዳ አንድ ቀን ማየት ነበረብህ። አንቺ ግን እዚህ ነገር ላይ ከጀርባ እጅሽ እንዳለበት እርግጠኛ ነኝ። ይኸውልህ እየነገርኩህ ነው እኮ ያስመሰልኩ አይደለም። በቃ ያለው ነገር ነገርኩህ። ወንድምሽ ጠብቂ ብሎ ሰጠኝ። ልነግርህ ነው እኔ ከኔ ጋር ያለው እንደዚህ አይነት ነገር ታረጋኛለሽ? እንዴት ታረጋኛለሽ? እሷ ነው ገላት። ልቀቀኝ በእናትህ እኔ አይደለሁ። አሁን እንደዚህ አይነት ጸብ መፍጠር የለብንም። ተረጋጋና ቁጭ በል። አንተ እንኳን እንዴት አሳልፈሽ ሚስቴን ላገባት የነበረችው ቁጭ በል ማትረባ ደሃ ሴት ብለህ እኔ እንደዚህ ታደርገኛለህ? ለዚህ ስራ ማትረባ ደሃ አትበይ ነው ብዬሽ ነግሬሻለሁ። ዋጋ ትከፍላለህ። አንተ ራሱ ዋጋ ትከፍላለህ። አንተም ዝም በል። ይኸውላችሁ ሁለታችሁም ዝም በሉ። እገላታለሁ ብለህ እኔ ላይ እጅን ታነሳለህ። በጣም ማፈሪያ ነህ በጣም። እኔ ለአንተ ግን ስንት ነገር ስከራከርልህ ስንት ነገር ትዕግስቴን አትፈታተኙ። እባክህ ተረጋጋ። ካሌብ መረጋጋት መቻል አለ። ነው አንተን እያከበርኩ ነው። እኔ የሆነ ነገር አድርጌ ነው የምገላገላት። በቃ ተወኝ። ምንም ተወኝ። ነገ ከነገ ወዲያ እናንተ አብራችሁ ነው። ከዚህ በላይ እንዴት ነው የምትሆነኝ? እንዴ የተዳራጋሪ የምትሆነውን እኮ ነው ያስደፈረችብኝ። ከዚህ በላይስ እንዴት ብዬ ልመንሽ? ነገማ እኔ ራሴ አሳልፈሽ ትሰጥኛለሽ፣ ታስገድኛለሽ። ያው አየሁሽ እኮ ከዳዲ ፊት ትናገራለህ። ለአንድ ሴት ብለህ እኔን እገልሻለሁ አልከኝ። ይሄንን ነገር ደግመህ ትናገራለህ። እናንተ ይኸውላችሁ የእናንተ ጭቅጭቅ አይደለም የምፈልገው አሁን እዚህ ጋር አንቺ ከዚህ በኋላ ይኸውልሽ ከኔ እጅ የምታመልጭበት ምንም ምክንያት የለም። እንዴት ነው እንደዚህ ይለኛል? እንኳን ያላሰደኩት እሷም እኮ ለቤተሰቧ ልጅ ናት። ልጅ ልትሆን ትችላለች፣ ግን እሱ ማን በልጦበት ነው እኔን የሚገለኝ? በሱ የተነሳ እሷም ብትሆን ሰው ነች፣ አንቺም ሰው ነች፣ እሷም ሰው ነች። ጨካኝ አረመኔ ላደረግሽው ነገር አረመኔ ጨካኝ ነሽ። ምንም ያደረኩት ነገር የለም። አሁን የምታወሪበት ምንም አፍ የለሽም። የድሮ ፍቅረኛዋ ከሰዎች ጋር ተመሳጥሮ ነው ያን ያደረጋት። አንቺ መጠበቅ ነበረብሽ። አንቺ አይደለሽም አደራ እንዴት መቀበል ያቅትሻል? ተረጋጋ። ባዳ እንኳን እንደዚህ አያደርገኝም። መረጋጋት መቻል አለብህ ካሌብ። እባክህ ተረጋጋበት ነገር ዝም በል። ይኸውልህ አሁን አንተ ተረጋግተህ ነው ነገሮችን ማሰብ መቻል ያለብህ። እሺ ስለዚህ ከእሷ ጋር ጸብ መፍጠር የለብህም። ምን ልሁንሽ? ከእሷ ጋር ጸብ መፍጠር የለብህም። በቃ ገደል ከተተችኝ ምን ልሁን? ሚስቴን እኮ ነው ያሳጣችኝ። ነገ ማገባትን የልጆቼ እናት ብትሆን እኮ ነው ያሳጣችኝ። በድላት እኮ አክስት ብትሆንበት እኮ ነበር። ተረጋጋ እኮ እሷ ደግሞ ይህን ነገር አላሰበችውም። ይህን ነገር እንትን አላለችም። እና ስለዚህ አንተ አሁን ተረጋግተህ አሁን ሚስትህን በዚህ ሰዓት ድጋፍ መሆን መቻል ያለብህ። ስለዚህ አሁን ከሚስት ጋር ከጎኗ ነው መሆን ያለብህ። እሷን መጠበቅ መቻል አለብህ። በዚህ መጠን ከእህት ጋር የተጣላህ እንትን የምታሳልፍበት ነገር የለም። እሺ ስለዚህ ተረጋጋ። መረጋጋት መቻል አለብህ። ለነገሮች መፍትሄ መስጠት መቻል አለብህ። ዝም በይ አንቺ ዝም በይ። ምንድነው እንደዚህ የሚያደርግ ነገር እኮ የለም። ጉዳዩ እኮ በቃ አሁን ዝም በይ። አንቺ ዝም ማለት ነው ያለብሽ። መረጋጋት መቻል አለብህ። ከዚህ በኋላ እባክህ ካሌብ ገደልካት። ካሌብ